ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትንስስ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ የኔን ማንነት የሰሜን ተራራ ይናገር ጀነራል ሰለሞን ይናገር የኔን ማንነት አብዮታዊት እናት ሀገር ትመስክር አጥንቴን ሳልስስት ከስክሼ ደሜን እንደ ውሃ አፍስሼላታለሁ ናቅፋ ትመስክር ከዚህ በኋላ አንድ ቃል ብሰማ አጠገብህ ባለው ሽንት አጠምቀሃለሁ ደሞ ጀነራል ሰለሞን ናቅፋ ቀባጣሪ ምን አባክ እናርግህ በርትታ አትዋጋም ነበር ይሄን ጊዜ እኮ ራስሽን አቁስለሽ ቦርድ ወጥተሽ ነው አንድ ድምጽ እንዳልሰማ ክፍሉ ረጫለ የተባዩን ወግ ማድመጥ ጀመርኩ ቆይኛ ኢትዮጵያዊ አይደለንም ወይ እንዴት ልምታው ቱቦውን ልዝጋለት ኖ ያለ ሌላው መቀጣጫ ጥሩ እርምጃ ቢሆንም ለሱ ፌንት ባደርገው ረፍቱ ነው ደረቱ ላይ ቆሜ ላስለፍልፈው በጁዶ ልዘረረው በጫማ ጥፊ አይሆንም ይህማ ወንድ አደረኩት ማለት ነው አቅም የላቸውም ብሎ እንደሚተበትባቸው ሴቶች አቅም የለሽ ሽባ መሆኑን ማሳመን አለብኝ ሌላውም ከሱ መማር አለበት ለተወሰነ ሴከንድ እንዴት እንደምመታው እንዴት መቀጣጫ እንደማደርገው ሐሳቡ ገደለኝ በቆምኩበት ሆቴሉን አማተርኩ ይሰፓው ሰውዬ በሩ ጥግ እንደተቀመጠ ነው አዎ ይሄን ወጣጤ መጀመሪያ መጠጡን አንስቼ በገዛ መጠጡ በከፈለበት መጠጥ አጠምቀዋለሁ ከትንታዬ ጋር ግብ ገጠምኩ ጂን ኦሬንጅ ላርግልህ ትንሽ ለስለስ ይላል አለችኝ አስተናጋጇ እሺ ሲንግል ነው ከወደድከው አይተህ ብትደግም ይሻላል ወደድከው አለችኝ የጥርሷ ንቅሳት ያምራል አው ጥሩ ነው ይጣፍጣል ማለቴ አይመርም አልኳት በለው ይጣፍጣል አልኮል አዞ ይጣፍጣል ራሴን ታዘብኩት አረቄን ይጣፍጣል ምን ነካኝ ይጎመዝዛል ያገነትራል ያሳረራል ስንት የሚባል ይያለ እሷስ ብትሆን አረቄ አቅርቦ ወደድከው ብሎ ጥያቄ ወደንም እንጠጣ ይመስል እንግዲህ ይበቃል እኔ ለኔ ማለት እኛ ለኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና ተነሳ ተራመድ ክንድህን አበርታ ጣና ይስጥልን ሀብል ተረክ ቤት አረቄና ዳፋዋ ያረቄ ቤት ወጎችንና ዳፋዋን ከደራሲው ጋር አብረን እንቀምሳለን አረቄን እስከነ ዳፋዋ ቀመስናት ዶክተር በድሉ አቅጅራ የማይጻፍ ገድል ከተሰኘው መጽሐፍ ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ ኢትዮጵያ ትቅደም እንግዲህ ይበቃል እኔ ለኔ ማለት እኛ ለኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና እንደ ጥንት መርከበኛ የጊዜ መስፈሪያ ሸዋ አለ ስንለው ተንሸራቶ ፍቅራችን እንደተሰዋ ልብህ እያወቀ ሹክ ሳትለኝ ልቤ እያወቀ ሳላጫውትህ እኔም ካድባር መገለሌ አንተም ከእድሬ መውጣትህ አይቆጭህም ገንዘብ ይዞ አረቄ በየአይነቱ የተደረደረበት ባንኮኒ ፊት ለፊት ተቀምጦ የሚፈልጉትን አዞ መጠጣት እንዲህ ከብዳል ብዬ አስቤ አላውቅም ምን ላምጣልህ አለች አስተናጋጅ ለሁለተኛ ጊዜ አይኔን ከሷ ወደ መደርደሪያው መልሼ ወደሷ አንከባለልኩት ቀይ ናት ጉንጮቿ ደግሞ ቲማቲም ይመስላሉ ትታኝ ሄደች አንድ ጠረጴዛ ዘሎ ወደ ተቀመጠው ጠጪ ጂም ብራንዲ ስጪኝ የተለመደው አላት በመጠጥ ቤት ውስጥ ከሁለታችን ሌላ አንድ ሰው አለ በሩ ላይ በስተቀኝ ተቀምጧል ፈዘዝ ያለ ሰማያዊ የኢሰፓ የደንብ ልብስ ለብሷል ቢራ ይጠጣል ቢራ አልወድም ጂም ብራንዲ ስጪኝ አልኳት ለሶስተኛ ጊዜ ትዛዜን ስትጠይቀኝ ትዛዝ ያስኮረጀኝን ሰውዬ ዞር ብያየሁት ያይኝ ኖሯል በኩራት ፈገግ አለ ፈገግ አልኩለት ትዛዙን በመዋሱ እንዲህ የፈገገ ቢጋብዘኝ ምን ሊሆን ነበር ጂም ብራንዲውን አምጥታ አስቀመጠችልኝ በህይወቴ የመጀመሪያ የአረቄ ጽዋ ፊቴ ተሰየመ በተቀመጠበት አሽከረከርኩት አነሳሁና ተጎነጨው ፈሳሽ ሳይሆን የአልኮል ጭስ ትነት የሳብኩ ያህል የአልኮልን ፋሎት ወደ ስርኔ ሄደ ትናለኝ ብርጭቆውን ጠረጴዛው ላይ መልሼ ከትንታዬ ጋር ግብ ገጠምኩ ጂን ኦሬንጅ ላርግልህ ትንሽ ለስለስ ይላል አለችኝ አስተናጋጇ እሺ ጀማሪ ጠጪ መሆኔን አውቃለች ተናደድኩ ትዛዝ ያስኮረጀኝ ሰውዬ ገለፈጠ ጥግ ላይ ያለው ኢሰፓ አተኩሮ ያየኛል አንድ ሰው አልኮል በተዝናኖት ለመጎንጨት መጠጥ ቤትን መዝናኛው ለማድረግ ስንት እንደዚህ አይነት አስጨናቂ ምሽቶችን ማሳለፍ ይገባዋል ሲንግል ነው
ከወደድከው አይተህ ብትደግም ይሻላል አለችኝ። ምንም አልመለስኩላት። ቢያንስ ይሄ ለአይንም ይቀላል። ውሃ ያቀጠነው ሚሪንዳ ይመስላል። ቀመስኩት በጥንቃቄ ቀስ ብዬ። ከጂም ብራንዲው ጋር ሲተያይ ሚሪንዳ እንደመጠጣት ነው። ብርጭቆውን መልሼ ጠረጴዛው ላይ ከማስቀመጤ በፊት ደግሜ ተጎነጨሁ። አስተናጋጇ ፈገግ እያለች ታየኛለች። ፈገግ ለማለት ሞከርኩ። ተሳክቶልኝ ይሁን አይሁን አላውቅም። ወደ እኔ መጣች። ተሳክቶልኛል ማለት ነው። ወደድከው አለችኝ። የጥርሷ ንቅሳት ያምራል። አዎ ጥሩ ነው፣ ይጣፍጣል። ማለቴ አይመርም አልኳት። በለው ይጣፍጣል። አልኮል አዞ ይጣፍጣል። ራሴን ታዘብኩት። ተጫወት እሺ ብላኝ ሄደች። አረቄን ይጣፍጣል። ምን ነካኝ? ይጎመዝዛል፣ ያገነትራል፣ ያሳርራል። ስንት የሚባል እያለ እሷስ ብትሆን አረቄ አቅርቦ ወደድከው ብሎ ጥያቄ። ወደን የምንጠጣ ይመስል ያላቸውን ሊያስታውሱ ሕይወትን ሊያወድሱ ፈቅደው የሚጠጡ ጥቂቶች ናቸው። አብዛኛዎቻችን ያለንበትን ለመርሳት ነው የምንጠጣው። የሚጎረብጠንን ለማለስለስ ሳይሆን ለጉርባጤው ጎናችንን ለማጠንከር። ለሁለተኛ ጊዜ ያዘዝኩትን ደብል ጂን ኦሬንጅ አቅርባልኝ ስትመለስ ኃይሌ ጋንች በጓሮ በር ወደ ሆቴሉ ገባ። አስተናጋጇ በፈገግታ ሂዳ ተጠመጠመችበት። ለረጅም ጊዜ እንደሚተዋወቁ ሁሉ በፈገግታ አይን ላይን እየተያዩ ያወራሉ። የነጻነት መለሰ ሙዚቃ ይጮሃል። የሚያወሩት አልተሰማኝም። ይላል ዶጁ ፏፏ ይላል ዶጁ፣ እኔስ አላውቀውም ይብላይ ለወዳጁ። ቆየህ እኮ አልኩት አጠገቤ ወንበር ስቦ ሲቀመጥ። ቅድም ከ1 ሰዓት በፊት እራት በልተን ስንጨርስ ነው ሲጋራ ገዝቼ መጣሁ ብሎኝ የወጣው። ያጨሳል። ኃይሌ ጋንች ብሔራዊ ወታደር ነው። እንደኔ እሱም ካሰላ ከተማ ነው የታፈሰው። የአርሲ ክፍለ ሀገርን ወክሎ ተቧቅሷል። ሌሎች ውሸቱን ነው ቢሉም እሱ በኢትዮጵያ የቦክስ ሻምፒዮና ያገኘው የብር ሜዳሊያ እንዳለው ይናገራል። አጭር ነው። ትከሻዬ ጋ እንኳን አይደርስም። በቁመት ብበልጠውም በእድሜ ጥሎኝ ሄዷል። ይሄው ኃይልነት ብላ መጠጡን በእጁ አቀብለው በሩ ጥግ ወደ ተቀመጠው ኢሰፓ ሄደች። ምንድነው እሱ አልኩት በመደነቅ። ውዞ ነው። መጠጡን አይደለም የጠየቅኩህ። ኃይልነት ምናምን በቀደመው ሕይወት ትተዋወቁ ነበር? መቼም በአንድ ቀን አልነገርኩም። ለካ ማታ አብራኝ ነው እኮ ያደረችው። ሲጋራውን ለኮሰ። ምን ማታ ተመልሰህ ወጥተህ? አቤት የሰው ስብስብ ስፋት! ከየሰው አይነት አንዳንድ የያዘ ስብስብ ስሩ ቢባል ምን ያህል ይሰፋል? የዚህን ዓለም ያህል ከሆነ ደግሞ ስብስቡ ወካይ መገለጫ የለውም ማለት ነው። ራሱን በራሱ ካልወከለ ካልገለጸ በቀር ያ ሁሉ ዝናብ ሲወርድብን ውሎ የሰነቴ ብርድ አቆርፍዶን ከምሽቱ 3 ሰዓት ነው ጎባ የገባ ነው። የባሌ አበባ ውበት ከሚባል ሆቴል አልጋ ያዝን። ቢርበኝም እራት ለመብላት ብርታት አልነበረኝም። የበሰበሰውን ቅጠልያ የወታደር ልብስ አወላልቄ ጂንስና ሹራብ ለብሼ ተጠቅልዬ ተኛሁ። የሌሊት ልብስ አልነበረኝም። ወደ ጎባ እየገባን ሳለ ነው ለኃይሌ ከመኝታ በቀር ምንም እንደማልፈልግ የነገርኩት። አንተ ልጅ ነህ፣ በአጥሚትና በብርድ ልብስ ልትሞቅ ትችላለህ። እንደኔ አይነቱ ጎልማሳ በዛ ላይ ወታደር አረቄና ሴት ካላገኘ ልቡ ትቆማለች። ደግሞ 20 ቀንና 20 ሌሊት ተሰፍሮ እንደተፈቀደልን አትርሳ። ቆጣሪው ደግሞ 1 ብሎ የጀመረው ትላንት ነው አለና መልሴንም ሳይጠብቅ ፀሐይ ብሎ ተጣራ። ፀሐይ ወደኛ ስትመጣ 2 ሴቶች በሆቴሉ የኋላ በር ተከታትለው ገቡ። ጠራኸኝ ኃይላት አለች። ወደ ጎኑ ተጠግታ ትከሻው ላይ የቀኝ እጇን ጣል አደረገችው። ከለበሰችው ሹራብ እጅጌ ቀጠን ብሎ የወጣው ንቅሳት በመዳፏ ጀርባ መሃል ላይ ተለቅ ካለ ንቅሳት ጋር ተገናኝቶ ሐይቅ ውስጥ የሚደባለቅ ጅረትን ያስታውሳል። እኛን ምሰይ እንጂ ምን እንጋብዝሽ? ውይ ዛሬማ ይቅርብኝ፣ ማታ እኮ ብዙ ጠጣሁ፣ በዛ ላይ ያለ እንቅልፍ አሳደርከኝ አለችና ሳቋን ለቀቀችው። ሳቋ የመነጨው ብዙ ከመጠጣቷ ይሁን ያለ እንቅልፍ ከማደሯ አልገባኝም። የወጪ እኮ ነው አላት ሲጋራውን በኒኬሉ መተርኮሻ ላይ እያወደመ። ነገ እንሄዳለን እንዳትለኝ ለምቦጯን ጣለችው። ትኬት ቆርጠናል አልኳት ጣልቃ ገብቼ። እንደዚያ ከሆነ በቃ አንድ ምን ልጠጣ የማታውቀው ይመስል ዞር ብላ ከባንኮኒው ጀርባ የተገተረውን የመጠጥ መደርደሪያ ቃኘት ታደረገች። ከተደረደሩት ጠርሙሶች አብዛኛዎቹ ባዶ ናቸው። በቃ ጂን ኦሬንጅ ሲንግል ልጠጣ። ብርቱካን ብላ ተጣራች። በጓሮ በር ከገቡ ሴቶች መካከል ቆንጆ መጣች። ጥቁር ብትሆንም ቆንጆ ናት፣ ግን ስሟ የሚያሳቅቃት አትመስልም። ሲንግል ጂን ኦሬንጅ ስጪኝ አለቻት። ወንበር ስባ እየተቀላቀለችን ወደ እኔ ዞር አለችና ቆንጆ ናት አይደል አለችኝ። በጣም። ከኋላዋ ተከተልኳት። የተጫማችው ባለረጅም ታኮ ጫማ ይበልጥ አስረዝሟታል። እግሯ ሲረግጥ ዳሌዋ ምቱን ጠብቆ ይንቀጠቀጣል፣ ይነዝራል። ቀጭኖ የጫማዋ ታኮ ያንን ቁመናና ዳሌ ተሸክሞ ያረጀው የጣውላ ወለል ላይ ሲያርፍ ጠርምሶት የሚገባ ተሰክቶ የሚቀር እንጂ እንደገና የሚነሳ አይመስልም። ቆንጂዬ ባሪያ ናት። ከመጣች ገና 2 ወሯ ነው።
ትጋብዛታለህ አለችኝ ፀሐይ። ያውም ቆሜ ነዋ። ብርቱካንን ጋበዝኳት። አንተ የምትጠጣውን ብላ ጂን ኦሬንጅ አዘዘች። አለማወቄን አይታ ጂን ኦሬንጅ የመረጠችልኝ ፀሐይ ልትኮራ ይገባታል። ባለማወቄ የታዘዘልኝ ጂን ኦሬንጅን የዕለቱ መጠጥ ሆነ። እኔ ባለማወቄ ምርጫ በማጣቴ ተቀበልኩት። እነ ብርቱካን እኔን ለማስደሰት ከኔ ጋር ለመመሳሰል መረጡት። አንዳንዴ ብቻ አይደለም፣ ብዙ ጊዜ ያለማወቅ ዜማ የዘመንና የትውልድ ቅኝት ይሆናል አዋቂ እስኪገኝ ድረስ። እንደንስ የዘረጋሁላትን እጅ ይዛ ተነሳች። በነጻነት መለሰ 3 ዘፈኖች ያለረፍት ደነስን። ኃይሌና ፀሐይ ቁጭ ብለው ያወራሉ። ብርቱካን ፍልቅልቅ ናት። በጥቁረቷ ላይ የሚያሾፈው ስሟ ከሳቂታነቷ ይሰምራል። ሽንት ቤት ደርሼ ልምጣ እንዴ አልኳት። 3ኛው ዘፈን ሲያለቅ ዳንሱን በወደውም እንደ ፊኛዬ ህሊናዬም ተወጥሮ ነበረ በሐሳብ። የውጫችንና የኪሳችን አለመጣጣም ሐሳብ ለቆብኛል። ከሽንት ቤት ሳልወጣ ያለኝን ገንዘብ ከየኪሴ አጠረቃቅሜ መቁጠር ጀመርኩ። 72 ብር አለኝ። የዛሬ አልጋ አልተከፈለም። 4 ብር ነው። መጠጡ ስንት ይሆን? ጂን ኦሬንጅ ውድ ይሆን? የመጠጥ ሂሳብ 50 ብር ቢመጣ። ብሩን ኪሴ ከትቼ ከሽንት ቤት ወጣሁ። ወደ ሆቴሉ ስገባ ኃይሌ ሲወጣ በር ላይ ተገናኘን። ለፀሐይ ማታ ስንት ሰጠሃት? አላስታውስም። ብዙ ጠጥተናል። የተወሰነ ብርም ሰጥቻታለሁ። ትዝ አይለኝም። ለአንተ የትኬት ገንዘብ ስሰጥህ 23 ብር ነበር የቀረኝ። ሲጋራ፣ ሻይ፣ ቡና ምናምን። በሁለት እጆቹ ግራና ቀኝ ኪሱን ፈተሸና 15 ብርና የተወሰኑ ሳንቲሞች አገኘ። አንተ ጋር ስንት አለ? 72 ይበቃናል። ካልበቃን እኔ ብቻዬን አድራለሁ። ተመልሼ ወደ ሆቴሉ ስገባ አንድ አዲስ ጠጪ ገብቶ ነበረ። ከፊት ለፊታችን ግድግዳው ጥግ ተቀምጧል። ፀሐይ አጠገቡ ተቀምጣ እየተሳሳቁ ያወራሉ። ገና መጠጥ አላዘዘም። ብርቱካንን እንደነበረች አላገኘኋትም። ኮስተር ብላ ጠበቀችኝ። ማን ወሰደብሽ ሳቅሽን? ከፀሐይ ጋር ያለውን አየኸው? የወሰደብሽ እሱ ነው? አትቀልድ። መጥፎ ልጅ ነው። ያለ መደባደብ ስራ የለውም። ፀሐይን በጣም ያስቸግራታል። እሱ ከመጣ በቃ ሰውም ቢኖራት የምትሄደው ከሱ ጋር ነው። አስተዛዝና እየተቅለሰለሰች ነገረችኝ። እኔ ምልሽ ጎባ ወንድ የለም እንዴ? ምን ያደርግ እሱ? ወንዶች ሁሉ ሀገር ጥበቃ ሄደን እሱ ሴት ይጠብቃል። ዞር ብዬ ገላመጥኩት። አላየኝም። አሁን በቃ ኃይሌ ከሷ ጋር መሆኑን ካወቀ ይጣለዋል። በጣም ፈርታለች። አንድ ቃል ይናገርና የሚጣላው ከሱ ጋር ሳይሆን ከኔ ጋር ነው አልኳት። ኃይሌ ከሽንት ቤት ተመለሰ። የተለኮሰ ሲጋራ ይዟል። እንደ ሰከረ ሁለመናው ይናገራል። ደብል አዘዝን። ጨለጥኩትና ብርቱካንን ይዤ ለዳንስ ተነሳው። ትዕዛዝ ያስኮረጀኝ ጠጪ ምንጊዜ እንደሄደ ልብ አላልኩትም። ኢሰፓው ሰውዬ ፊት የቢራ ጠርሙሶች በርክተዋል። ብርቱካንን ጠበቅ አድርጌ ያስኳት። የቀድሞ አይደለችም። ስሜቷ ሳይሆን እሷ ራሷ በአካል የተቀየረች ያህል ተለይታለች። እንዲህ ያደረገሽ ምንድን ነው? ምን አልክ? እንዲሰማት ወደ እኔ ሳብ አደረኳት። ሚዛኔን መጠበቅ አልቻልኩም። ጎትታ በጀርባዬ ከመውደቅ አዳነችኝ። ኃይሌ ብቻውን ነው። ፀሐይ ከሰውየው ጋር እንደተቀመጠች ነው። እየደነስኩ ተመለከትኳት። ፍርሃት ስብስብ አድርጓታል። ይህንንማ ልኩን ማሳየት አለብኝ። ወታደርነቴን ለመፈተን ከዚህ የበለጠ አጋጣሚ የለም። ለካ እነ የ10 አለቃ አብርሃም ወደው አይደለም። ለካ ወታደሩ ወዶ አይደለም ተደባዳቢ የሆነው። ይህ ህዝብ እሱ ቀየው የሚኖረው እኛ በየበረሃውና በየጠረፉ ስለምንቃጠል እንደሆነ አያውቅም። ትኩስ ሽሮውን የሚዝቀው እኛ ከሽሮ ስለምንቆራረጥ፣ ሴት ጭን ውስጥ ሞቆት የሚያድረው እኛ ድንጋይ ተንተርሰን ያለ እንቅልፍ ስለምናድር መሆኑ አይገባውም። ቢገባውም ግድ የለውም። በዓመት አንድ ቀን እንኳን የሚኖረውን ኑሮ እንድንጋራው አይፈልግም። ያበሳጫል፣ ያቃጥላል። ለዚህ ነው ከተማ የወጣ ወታደር ሳይደባደብ ወገኑን ሊጠብቅ የገባውን መሐላ ሳያፈርስ ወደ ካምፕ የማይመለሰው። ምን ያደርጋል እንደዚህ አይነቱ ሴት አውል ከአንድ የጫማ ጥፊ የማይዘል ሁላ። ዘፈኑ አልቋል። እንቀመጥ፣ ደከመኝ። ትንሽ አርፈን ደግሞ እንጫወታለን። እንዴ አንተን እኮ ነው አለችኝ ብርቱካን እየወዘወዘችኝ። ምን አልሽኝ? የት ሄድክ? እንረፍ። ተቀመጥን። የኃይሌ ብርጭቆ ባዶ ነው። ሲጋራውን እያጨሰ ሸረፍ እያረገ ፀሐይን ያያታል። እሱ አታየውም። ፀሐይ! ኃይሌ ጮክ ብሎ ተጣራ። ፀሐይ አለና ከፀሐይ ጋር ያለው ወጣት የኃይሌን ጥሪ በሹፈት እየደገመ ዞር ብሎ አፈጠጠብን። ምን አባቱ ነው የሚለው? ኃይሌ አንባረቀና የተቀመጠበትን ወንበር ወደ ኋላ ሸርተት አደረገው ሊነሳ። ተቀመጥ፣ ይሄ እኔ ጉዳይ ነው አልኩና እንዳይነሳ እጁን ጨቆንኩት። ከተቀመጥኩበት ተፈናጥሬ ተነሳው። ሚዛኔን ጠብቄ ለመቆም ሌላ ኃይል አስፈለገኝ። ተረጋግቼ ቆምኩና በኔና በወጣቱ መካከል ያለውን ርቀት በወፍ በረር ለካሁት። 3 ወይም 4 የወታደር እርምጃ። ከተቀመጠበት አልተነቃነቀም። ንቀት አነበብኩበት። ንቀቱ ጭካኔን ሲያበረታው ታወቀኝ። እንዴት በመታው ለንቀቱ ማስታገሻ፣ ለትቢቱ ማርከሻ ይሆነዋል። ሌላውም ከዚህ አይነቱ ወጠጤ መማር አለበት። እንዴት ልምታው?
ቱቦውን ልዝጋለት? ኖ ያለ ሌላው መቀጣጫ ጥሩ እርምጃ ቢሆንም ለሱ ፌንት ባደረገው ረፍቱ ነው። ደረቱ ላይ ቆሜ ላስለፍልፈው፣ በጁዶ ልዘረረው፣ በጫማ ጥፊ አይሆንም። ይህማ ወንድ አደረኩት ማለት ነው። አቅም የላቸውም ብሎ እንደሚተበትባቸው ሴቶች አቅም የለሽ ሽባ መሆኑን ማሳመን አለብኝ። ሌላውም ከሱ መማር አለበት። ለተወሰነ ሴከንድ እንዴት እንደምመታው እንዴት መቀጣጫ እንደማደርገው ሐሳቡ ገደለኝ። በቆምኩበት ሆቴሉን አማተርኩ። ኢሰፓው ሰውዬ በሩ ጥግ እንደተቀመጠ ነው። አዎ ይሄን ወጠጤ መጀመሪያ መጠጡን አንስቼ በገዛ መጠጡ በከፈለበት መጠጥ አጠምቀዋለሁ። ብድግ ሲል በንፍጥና በለሃጭ ይህን ያረጀ ጣውላ አስልሰዋለሁ። 3 እርምጃ የቀኝ እግሬን በክብ ጠረጴዛው የብረት እግር ስር አሾልኬ ረገጥኩት። ቅልጥሙ ላይ ያደረኩት የኢያሱን ቢጫ ሹልኪትስ ጫማ ነው። ሳያመው አልቀረም። በሁለት እጆቹ ክቡን ጠረጴዛ ተጭኖ ተነሳ። በእርጋታ ከተቀመጠበት ተነሳ ሳይሆን ከተሰበሰበበት ተመዘዘ። እንዲህ ረዥም ነበር ሲገባ ላየሁትም። ለጫማ ጥፊ ረዥም ነው። ጆንትራ ጸጉሩን በቀኝ ይዤ በግራዬ ላነጥፈው 2 እርምጃ አፈገፈኩ ወደ ኋላ። እረ በእግዚአብሔር በፈጠራችሁ በቃና በእናትህ። ብርቱካን ጃኬቴን ይዛ ወደ ሆቴሉ የጓሮ በር ጎተተችኝ። ግዴለሽም አልጎዳውም። ከወጠረው ትቢት ግን መገላገል አለበት። አስተነፍሰዋለሁ። ከተቀመጠበት ተነሳና የሆቴሉ መሃል ላይ ተረጋግቶ ቆመ። እጁም ቢዘረጋ የተንጠለጠለውን አምፖል ዘና ብሎ ይነካዋል። መርዘሙ ጥሩ ነው። አወዳደቁን ያሳምረዋል። ዥዋ ብሎ ሲወድቅ ታየኝ። አልተውም። ጆንትራውን እየጎተትኩ ነፀሐይን፣ ብርቱካንን ሁሉንም እያለቀሰ ይቅርታ ሳይጠይቅ አልተውም። ማንም ከዚች ቤት አይወጣም አለ ወጣቱ። ሆቴሉ መሃል ላይ እንደቆመ የለበሰውን ሰፊ ህዝብ ለህዝብ ሹራብ ሽቅብ ሰበሰበና ከሸሚዙ የደረት ኪስ የተጣጠፈ ወረቀቶችን አውጥቶ ወለሉ ላይ በተነው። ህዝብ ለህዝብ የተባለው ሹራብ ክብ አንገትጌ ያለው ሰውነት ላይ የሚዘናፈል ሰፋ ያለ ሹራብ ነው። ሹራቡ ፋሽን የሆነበት ጊዜ በ1977 ዓመተ ምህረት በሀገራችን ደርሶ ለነበረው የረሃብ አደጋ ድጋፍ ላደረጉ የዓለም ህዝቦች የናመሰግናለን መልእክት ለማስተላለፍ ህዝብ ለህዝብ የተባለ የኪነት ቡድን ተቋቁሞ በተለያዩ ሀገራት ይዞሩ የነበሩበት ጊዜ ስለነበረና ሹራቡን በብዛት በመለበሱ ስሙን ከዚህ በመውረስ ህዝብ ለህዝብ ሹራብ ተብሎ ይጠራ ነበር። ተመልከት፣ ናንብበው። ፀሐይና ብርቱካን መልአክ ሆነው ከለሉት። እነሱ መሃላችን ባይኖሩ ስማ አንብበው። ማን እንደሆንኩ ታውቃለህ? እንዳንተ ቀይ ወጥና ሚስቶ ሳማረጥ እንዳይመስልህ። ታያለህ እንዲህ ይሆንኩት በየቄራው ቅንጫቤ ስቃርም እንዳይመስልህ። የቀኝ እጁን ከፍ አደረገው። በሌባ ጣቱና በትንሿ ጣቱ መሃል ያሉት 2 ጣቶቹ ከስር ተቆርጠው መዳፉ ባላ መስሏል። አሁን ይሄንም ቢመቱ ያውም ደግሞ የቀኝ እጁ የጸብ ጉጉቴ ቀዘቀዘ። ገድል የሚጻፈው በጀግናው ልክ አይደለም፣ በጣለው ግዳይ መጠን ነው። የዳዊት ገድል በጎልያድ መጠን ነው የተጻፈው። የወታደርነት ዘመኔን በጎዶሎ ገድል ሃ ብዬ መጀመር አሳዘነኝ። ስማ ቀይ ወጥና አልጫ ካማረህ ልዘዝልህ አልኩት ባለመዳፉ ላይ እንዳፈጠጥኩ። ስለ ማንነቴ የአየር ወለዱን አዛዥ ጀነራል ሰለሞንን ጠይቅ። የናቅፋንና የአልጌናን ተራሮች ጠይቅ። ወንድ ነህ መቼም እዚህ ፀሐይ ቀሚስ ስራ አታድራት። ሂድ እንውጣ። ወደ በሩ አመራው። ወረቀቱን ከወለሉ ላይ ሳያነሳ ቀድሞኝ ወደ ደጅ ወጣ። ደጅ ያካፋል። በእግዚአብሔር በቃ ይቅርብህ ኃይሌ፣ ዝም ትላለህ? ፀሐይ ማልቀስ ጀመረች። ኃይሌ ሲጋራውን ያጨሳል። ከተቀመጠበት አልተነሳም። ኢሰፓውን አልፌው ወደ በረንዳው ወጣሁ። ቀድሞኝ ወጥቶ ግቢው መሃል ላይ ካፊያው ውስጥ ቆመ። የጊቤ ቆርቆሮ በር ላይ የተንጠለጠለው አምፖል ብርሃን ካፊያ ያረጠበውን ለምለም ሳር ትንንሽ የብርሃን ፍንጣቄ የተረጨበት አስመስሎታል። ናውጣ ና! የሹራቡን እጅጌ እየሰበሰበ ተወራጨ። በእግዚአብሔር ግባ። ብርቱካን ተማጸነችኝ። ብርቱካንን ገፍተሬ ከበረንዳው ዘልዬ ወደ ረጠበው ሳር ወደ ካፊያው ወደ ፍልሚያው መድረክ ገባሁ። የማይመጥነኝ ጸብ ነው። ትዕግስት ግን አጣሁ። ሳሩ ያሟልጫል። ሰክኜ ልቆም አዳገተኝ። የጫማዬ ሶል ቡሽ ነው፣ አዳለጠኝ። ከበረንዳው በእርጋታ መውረድ ነበረብኝ። ጃኬቴን አውልቄ ወደ በረንዳው ወረወርኩት። ኃይሌ ቀለበው። እጆቹን ልክ እንደ ብሩስሊ ያወናጨፈ እግሮቹን ግራና ቀኝ ኋላና ፊት እያፈራረቀ ጮኸ። ትምህርት ቤት እያለሁ በየፊልሙ ያሰለቸኝ የቻይና ካራቲስት ፉከራ ነው። ደግሞ ማን በነገረው ቀድሞ የሚጮኸው አክተሩ እንዳልሆነ። ብሩስሊ ረጋ ብላ ነው ሲጮህ ሲፈራገጥ የቆየውን ሁሉ ቱቦውን ብላ ምዘረረው። እንደ ቻይናዎቹ እጆቹን በጩኸት ቅኝት ሲያወናጭፍ የቀኝ እጁን ባለመዳፍ አይቼ አዘንኩለት። ተሽከረከረና የጫማ ጥፊ ሰነዘረ። ሄይ! ፊቴን በክንዶቼ ግራና ቀኝ ተከላከልኩ። ወታደር ታጋሽ ነው። በወገኑ ላይ ቀድሞ አይሰነዝርም። ሁለተኛ የሰነዘረው የጫማ ጥፊ አንገቴ ስራ አገኘኝ፣ አንገዳገደኝ። ስካሬ ለቆኝ በነነ። ደግነቱ ቀለል ያለ ጥቁር ሸራ ጫማ ነው የተጫመተው። ሄይ
ተንደርድሬ ተጠጋሁት። የቀኝ እግሬን ሳነሳ የግራ እግሬ ከዳኝ። የጫማዬ የቡሽ ሶል መሬት ሊቆነጥጥ አልቻለም። የተነሳው የቀኝ እግሬ መሃል ላይ ቀረ። የጫማዬ ጥፊ ጨነገፈ። በጀርባዬ መሬት ወደቅኩ። ህመም ሳይሆን ንዝረት ተሰማኝ። ከመቀመጫዬ በላይ ወገቤ ተነቅሎ መልሶ የተሰካ መሰለኝ። ተንደርድሮ መጣ። በጀርባዬ እንደተጋደምኩ የተኛሁበት ደረቴ ሊረግጠኝ ቀኝ እግሩን ሰነዘረ። ወደ ቀኝ ተንከባለልኩ። ሳተኝ። ዞር ብዬ በእጆቼ መሬቱን ተደግፌ በመነሳት ላይ ያለሁ ሁለት እጆቼን በጠረባ አነሳቸው። በደረቴ ተዘረርኩ። ከመቅጽበት ተፈናጥሬ ተነሳሁ። እየተሽከረከረ አጣደፈኝ። በእጆቼ ፊቴን ከመከላከል በስተቀር አስተውዬ መሰንዘር አልቻልኩም። የግቢው ሳር አላስቆም አለኝ። በቦክስ አጣደፈኝ። ፀሐይና ብርቱካን አንባረቁ። ቦክሱን ሙሉ በሙሉ መመከት አልቻልኩም። አንድ ሁለት ቦክስ አገኘኝ። እንደ ተዋጊ በሬ አይኔን ጨፍኜ ተጠጋሁና ተጠመጠምኩበት። ፊቴን አንገቱ ስር ቀብሬ ሁለት እጆቹን ከብብቱ ወደ ላይ ሽቅብ ቀንፌ ያስኩት። ድው ድው። ሁለት ጥይት ተደጋግሞ ሲተኮስ እነ ፀሐይ ውዑታቸውን አቆሙ። ጥይቱን የተኮሰው ፖሊስ ሁለታችንንም በሰደፍ አንዳንድ ጊዜ ነረተን። ቁጭ በል ተቀመጥ አንባረቀ ፖሊሱ። ፈጥኜ ተቀመጥኩ። ወታደር ለሕግ መገዛት አለበት። በሰደፍ ከመታም ፖሊስ ጋር የመጣው ሁለተኛው ፖሊስ ምንድን ነው አለና የያዘውን ባትሪ ፊታችን ላይ አበራው። ኦ አጅሬ አንተ ነህ እንዴ አለው። የባትሪውን ብርሃን ባለባላ መዳፉ ወጣት ላይ እንዳበራ ወጣቱ አይኖቹን ከባትሪው ብርሃን ለመከላከል በግራ እጁ መዳፍ ፊቱን ከለለ። አንሳ እጅህን አንሳ ቦዘኔ አለና ወገቡን ረገጠው በተቀመጠበት። እሱ ምንም አላጠፋም አለ ኢሰፓው በረንዳ ላይ እንደቆመ አስቀድሞም ቀልብ ያልወደደው። አንተን ማጠየቀህ ማቃጥራለህ አለው አጠገቡ ቆሞ ትዕይንቱን ሲከታተል የቆየው ኃይሌ። በጣም ሰክሯል። ቆይ እኛ ሀገር የለንም? ኢትዮጵያ የኛ አይደለችም? በብስጭት ጃኬቱን ወረወረና ስቅስቅ ብሎ አለቀሰ። መታወቂያ እስቲ መታወቂያ። ባትሪ የሚያበራብን ፖሊስ እጁን ዘርግቶ መጣ። አንተን መቻጣሁህ አለው ባለባላ መዳፉ መታወቂያውን ሲያወጣ። ባትሪውን ፊቴ ላይ አነጣጥሮ ፊቴን በባትሪው ብርሃን እየዳበሰ መታወቂያ ብሎ ጮኸብኝ። ጃኬቴ ውስጥ ነው። ብርቱካን ጃኬቴን አቀበለችው። አልሰጠኝም። ራሱ መፈተሽ ጀመረ። ደግነቱ ጃኬቱ ኪስ ውስጥ ሌላ ምንም ነገር የለም። ከጃኬቱ ኪስ ያወጣውን የተጣጠፈ ወረቀት ከቀኝ እጁ ለግራው አቀብሎ ሌሎቹን ኪሶች መፈተሹን ቀጠለ። እሱ ነው አልኩት። ምንድነው ይሄ? ወረቀቱን ዘርግቶ በባትሪው ብርሃን አነበበው። ብሔራዊዎች ናችሁ? አዎ። አንደኛው ዙር ናችሁ? አዎ። ማንበቡን ቀጠለ። የሰው ሀገር ሰው መደብደብ አለበት? አንተ ኢሰፓ ብትሆን። ኃይሌ በረንዳው ላይ ቆሞ ይንሰቀሰቃል። ከመስሎ ነው የመጣችሁት? አዎ። ፖሊሱ በደብዳቤው ላይ የተጻፈውን እያንዳንዱን ጉዳይ ለምን ደግሞ እንደሚጠይቀኝ አልገባኝም። አንዳንድ ማንበብ የማይችሉ ሰዎች ማንበብ አለመቻላቸውን ለመሸፈን ተመሳሳይ ዘዴ እንደሚጠቀሙ አውቃለሁ። እዚህ ላይ ያለው ያንተ ስም ነው ይልሃል። አዎ ትለዋለህ። ማን ነው ስምህ? ትነግረዋለህ። ትክክል ብሎ ራሱን ይነቀንቃል። ማንበብ አለመቻሉን ማጋለጥ አይሻም። መረጃውን የያዘውን ወረቀት በእጁ ይዞ አንተን ያስነብብሃል። ይሄ ፖሊስ ግን ያነባል። ደብዳቤውን ያላመነው ይመስል እኔ ጋር የሰነበተውን የፈቃድ ወረቀት እያነበበ ያነበበውን ይጠይቀኛል። ለ20 ቀን ነው የተፈቀደላችሁ? አዎ። የመጣችሁት ትላንት ነው? አዎ። የቆያችሁት ለምን ተልኮ ነው? ትላንት ማታ ከጨለመ ነው የገባ ነው። ነገ ለመሄድ ትኬት ቆርጠናል። ነገ ስለምትሄዱ ከተማዋን ማሸበር፣ የሰፊውን ሕዝብ ሰላም ማወክ አለባችሁ። ኢሰፓው ሰውዬ ፈንጠር ብሎ የቆመውን ፖሊስ ጠራው። በረንዳ ላይ አወሩ። በሉ ተነሱ ና አንተም አለ። ከተቀመጥንበት ተነሳን። ኃይሌ ከበረንዳው ወረደ። አሁንም ያለቅሳል። ካፍንጫው ስር ችፍግ ያለው ሪዝና የፊቱ መጨማደድ ላይ ለቅሶ ሲጨመር ሳቅ ያጭራል። የተዋጣለት ቀልደኛ እንጂ ሆዴ ባሰው ሰካራም አያስመስለው። የተቀመጥኩበት ቂጤ እርሷል። ሁለቱ ፖሊሶች ሶስታችንንም እየነዱ ከግቢው ይዘውን ወጡ። አልጋ በያዝንበት በየባሌ ውበት አበባ ሆቴልና በፖሊስ ጣቢያው መካከል ያለው አንድ መኖሪያ ቤት ብቻ ነው። ምን ዋጋ አለው? የማንም መጫወቻ ሆንኩ። የኔን ማንነት የሰሜን ተራራ ይናገር፣ ጀነራል ሰለሞን ይናገር። የኔን ማንነት አብዮታዊት እናት ሀገር ትመስክር። አጥንቴን ሳልሰስት ከስክሼ ደሜን እንደ ውሃ አፍስሼላታለሁ። ናቅፋ ትመስክር። ፖሊሶቹ ደጋግመው ዝም እንዲል ቢቆጡትም ባለባላ መዳፉ መለፍለፉን መፎከሩን አላቆመም። ቆይ እኛ ኢትዮጵያዊ አይደለንም ወይ? ፖሊስ ጣቢያው ግቢ ገባን። ትልቅ ቪላ ቤት ነው። ከጀርባው የግቢውን የቀኝ ጥግ ይዞ መደዳ የጭቃ ቤቶች አሉ። የተንሻፈፈው የቆርቆሮ በረንዳ ወፈር ወፈር ባሉ የባህር ዛፍ አጠናዎች ተደግፏል። አንዱ ፖሊስ በፊት ለፊቱ በር ወደ ቪላው ገባ። ሁለተኛው ፖሊስ በግራ በኩል አሳለፈና ወደ ጭቃው የመደዳ ቤት ወሰደን።
ከመጨረሻው ክፍል በር ላይ ስንደርስ በድር ክር የተተበተቡ ቁልፎች ከኪሱ አውጥቶ አንዱን መረጠና በሩን ከፈተው። የጫማ ማሰሪያ ቀበቶ ፍቱ አለ በሩን እየከፈተ። ቀበቶዬን ፈትቼ አቀበልኩት። ጫማዬ ማሰሪያ አልነበረውም። ጩቤ፣ ጥፍር መቁረጫ፣ ሹል ነገር የያዛለ አልያዝኩም። ግቡ። ወደ ውስጥ ዘለቅን። አንድም ክፍት ቦታ የለ። ወለሉ በሰዎች ንጣፍ የተሰራ እንጂ ሰዎች የተኙበት አይመስልም። ጠጠር መጣያ የለም። ያረጀ የቆሸሸ ጋቢ የመነቸ ከአንሶላ የፋብሪካ ቀለሙ ማይለይ ያረጀ ሹራብ የለበሱ ምንም ያልደረቡ ይሸታል፣ ይተነፍጋል። እናንተ ሁለታችሁ ጠግባችኋል አለ ጎርናና ድምፅ ከወደ ጥግ። ኃይሌ ልቅሶውን፣ ወጣቱ ፉከራውን አላቆሙም። የሻማ ተቀበላቸው አለ ያው ድምፅ። የሻማ ከፊት ረድፍ ከተደረደሩት አንዱ ፈጥኖ ተነሳ። አፈር የመሰለ አንሶላውን እንደለበሰ ኪሴ ለእጄ ያቀበለውን አቀበልኩት። 5 ብር። ኃይሌና ወጣቱም እንዲሁ አደረጉ። ሽንት ነው የሚሸተው። አፍንጫይን ተከትዬ ወደ ቀኝ ወደ መግቢያው በር ዞርኩ። የተገመደ የሽቦ ማንጠልጠያ የተበጀላቸው 2 የቀለም ቆርቆሮዎች በሩ ስር ተቀምጠዋል። ከመዛጋቸው የተነሳ ባፈር የተሰሩ መስለዋል። ከብረት ለመሰራታቸው አንድ ምልክት የላቸውም። ሞልቶ የፈሰሰው ሽንት ካፋቸው ቁልቁል የሰራው መስመር እንደረጠበ ነው። ነይ አንቺ ነይ፣ ጠጋ ጠጋ በሉላት አለ ከወደ መሃል ትእዛዝ ሰጪው ድምፅ። ካቦ መሆን አለበት ድምፁ እንጂ እሱ አይታይም። ና አለኝ። የሻማ የተቀበለን በተኙት መሃል 2 እርምጃ ወደ መሃል በጥንቃቄ ተራምዶ ሰዎች እንዳይረግጥ ተጠንቅቆ ቆመ። ጠጋ በላተ አለና የቆመበትን ቦታ በእግሩ ግራና ቀኝ መታ መታ አድርጎ የተኙትን ሰዎች ጎን ለጎን ፈልቅቆ ቀጭን መውደቂያ ፈጠረ። ናዚተኛ። አዋራው ይሸታል፣ ላቡ ይተነፍጋል፣ የሽንት ሽታ ይከረፋል። ጠላ ቤት ደጃፍ ጠጭ የሚሸናበት ቱቦ ውስጥ እንጂ እስር ቤት ያለው አልመስላለኝ። ከማሰልጠኛ ውጪ ከወታደራዊ እስር ቤት ውጪ ሲቪል እስር ቤት ታስሬ አላውቅም። ተነስ 2ቱን ከርቤ ጠንልኝ አለ ካቦ በጩኸት። 2 ወጠምሻ እስረኞች ተፈናጥረው ተነሱ። ስጋ ፊት ታስሮ የቆየ የተራበ ውሻ ሰንሰለቱ ሲወልቅ አይቻውቃለሁ። እንደዚያ ነው የሆኑት። ገፈታትረው ወደ በሩ ወሰዱና ከሽንት ጀሪካኖች ግራና ቀኝ አስቀመጧቸው። ከዚህ በኋላ አንድ ቃል ብሰማ አጠገብህ ባለው ሽንት አጠምቀሃለሁ። ደሞ ጀነራል ሰለሞንና አቅፋ ቀባጣሪ ምን አባክ እናርግህ? በርትታ አትዋጋም ነበር? ይሄን ጊዜ እኮ ራስሽን አቁስለሽ ቦርድ ወጥተሽ ነው። አንድ ድምፅ እንዳልሰማ ክፍሉ ረጭ አለ። የተባዩን ወግ ማድመጥ ጀመርኩ። አልገላበጥ የቦታው ጥበት በግራ ጎኔ እንደተኛሁ ቁልቁል የተዘረጉ እጆቼን እንደምንም ሰብስቤ ፊቴን ከቁንጫ ተከላከልኩ። የጃኬቱን ኮሌታ አቃንቼ ጆሮዬን ቁንጫ እንዳይገባበት ለመከላከል ሞከርኩ። ሊነጋጋ ሲል ሰውነቴ ለቁንጫ ንክሻ ከገበረ በኋላ ሸለብ አደረገኝ። በማግስቱ ጧት 1 ሰዓት ተኩል ላይ የእስር ቤቱ በር ተከፈተ። ገና በሩ ከመከፈቱ ማታ የሻማ የተቀበለን እስረኛ ሞልቶ ሲፈስ ያደረውን የሽንት ቆርቆሮ ግራና ቀኝ አንጠልጥሎ እግሩ ላይ እየተንጠባጠበበት ይዞ ወጣ። ኃይሌና ባለባላ መዳፉ ወጣት ማታ የተቀመጡበት ቦታ ሽንት መሽኛው አካባቢ አልነበሩም። ትንሽ ራቅ ብለው ጎን ለጎን ተኝተው ነበር። ማታ የገባችሁ እነማን ናችሁ? አንድ ፖሊስ በር ላይ ቆሞ ጠየቀ። እጄን አወጣሁ በፍጥነት። ሌሎቹስ? እነሱም እጃቸውን አነሱ። ንውጡ አለና ከበሩ ራቅ ብሎ ቆመ። እነዚህ ናቸው አለው አንዲት ጠባብ ቢሮ ውስጥ ከተወለካከፈ የእንጨት ጠረጴዛ ኋላ ለተቀመጠው ፖሊስ። ኑ ግቡ። እኛ ገባን። ፖሊሱ ቀኝ ኋላ ዞሮ ሄደ። ክፍሉ የተመረገበት ጭቃ እየረገፈ ነው። ፖሊሱ ከተቀመጠበት በስተቀኝ ከፍ ብሎ አብዮታዊት እናት ሀገር ወይም ሞት የሚል ባለቀለም ስዕል በጫማ ሚስማር ግድግዳው ላይ ተመትቷል። የጫማ ሚስማሩ እንዳይሾልክ ተደጋግሞ የተጣጠፈ የወረቀት ቆብ ገብቶለታል። መፈክሩ ስር አንድ ወታደር ክላሹን ወድሮ ቆሟል። የአደይ አበባ የፈነጠቀበት ሜዳ መሃል የወታደሩ ፈገግታ በአደይ ከተንቆጠቆጠው መስክ ጋር እንዲሰምር ሆነ ተብሎ የተደረገ ይመስላል። የወታደሩ ፈገግታና አደይ አበባው አብዮታዊት እናት ሀገር ወይም ሞት በሚለው መፈክር ላይ ያላግጣሉ። ከናንተ ውስጥ ክስ ለመመስረት የሚፈልግ አለ አለ የተቀመጠው ፖሊስ። ማታ ተረኛው ፖሊስ በዕለት ሁኔታው መዝገብ ላይ ስለ ጉዳዩ የጻፈውን እያነበበ መልስ አልሰጠነውም። እኔና ኃይሌ አልፈልግም አለ ባለመዳፉ ወጣት። እናንተስ የክስ ቻርት መመስረት ትፈልጋላችሁ? አንፈልግም አልኩት ፈጠን ብዬ። መርጣችሁ ይሄ የራሳችሁን ውሰዱ አለና በርካታ ቀበቶዎችን የጫማ ማሰሪያዎችን ጠረጴዛው ላይ በተነ። ቀበቶዬን ወሰድኩ። መሄድ ትችላላችሁ። በድጋሜ የከተማውን ጸጥታ ስታወኩ ከተገኛችሁ እናንተን አያርገኝ። ቢሮውን ትተን ወጣን። የባሌ አበባ ውበት ሆቴል ስንደርስ ፀሐይና ብርቱካን የአልቤርጎ በረንዳ ላይ ቆመው ሲወያዩ አገኘናቸው። ሁለቱም ድሪያ ነው የለበሱት በዚያ በብርድ። መጣችሁ አለች ፀሐይ ወደኛ እየመጣች። ረስቻቸዋለሁ።
ህሊናዬን የሞላው ጥሎን የሄደው አውቶቡስ ጉዳይ ነው። አዲስ ትኬት መቁረጥ አለብን። ከጎባ አዲስ አበባ ለአንድ ሰው 21 ብር ከ50 ሳንቲም፣ በሁለታችን 43 ብር ያስፈልገናል። እኛ የምንሄደው አሰላ ቢሆንም የትራንስፖርት ችግር ስላለ ሙሉውን ታሪፍ መክፈል አለብን። በዛ ላይ አልጋ አለ፣ ምግብ አለ። በኪሴ ያስኩት ገንዘብ ከማታው የመጠጥ ሂሳብ እንኳ አይተርፍም። እንዴት ናችሁ አለ ኃይሌ። አልፏቸው ወደ መኝታ ቤቱ ሊገባ ነበር። ፀሐይ አፈፍ አደረገችው። እንኳን ብቻ በሰላም ለቀቋችሁ፣ ብታይ ጦሰኛ የሆነ ልጅ እኮ ነው አለች ብርቱካን በስስት እያየችኝ። የዋሆች ናቸው። ይቅርታ ማታ የመጠጥ ሂሳብ ሳንከፍል ስንት ነው ዕዳችን? ፀሐይ 43 ብር ነው። ምን አጣደፈህ? እስቲ ግቡና አረፍ በሉ፣ የገላ ውሃ ላስገባላችሁ አለች ፀሐይ በእጆቿ የኃይሌን እጆች እንደያዘች እኔን እየተመለከተች። አዎ አስገቢልኝ፣ መታጠብ እፈልጋለሁ አልኳት። የአረቄ ዕዳችንን ከኪሴ ካወጣሁት ብር ላይ ቀንሼ እየሰጠኋት 20 ብር ቀረኝ። ኃይሌ ጋር 10 ብር አለ። ወደ መኝታ ክፍሌ ገባሁ። እንደተነጠፈ ነው። አልጋው መሃል ላይ ዘፍ አልኩ። ሲጋራ ጠምቶኛል አለ ኃይሌ ገርበብ ያለውን በር በርግዶ እየገባ። ቀና ብዬ ተመለከትኩት። ማታ 10 ብር እንደቀረው ነግሮኝ ነበር። 10 ብሩን ለሻማ ሰጠሁት፣ ዝርዝር አልነበረኝም አለኝ። የአስተያየቴ ፍቺ ገብቶታል። 5 ብር አውጥቼ ሰጠሁት። 15 ብር ቀረኝ። ውሃውን አስገብቼልሃለሁ። የውስጥ ሱሪዬ ሲቀር ልብሴን አውላልቄ ከሻንጣ የወጣሁትን ሽርጥ ለበስኩና ወጣሁ። ከሌላው የሲሚንቶ ወለል ጎድጎድ ተደርጎ የተሰራው የመታጠቢያው ቦታ መሃሉ ላይ ቀዳዳ አለው። አጠገቡ በላስቲክ ባልዲ የተሰፈረ ውሃ ተቀምጧል። ከመርቲ ቲማቲም ማሸጊያነት ወደ ውሃ መቅጃነት የተሸጋገረ የዛገ ጣሳ ባልዲው ውሃ ላይ ይንሳፈፋል። ሽርጤን የማንጠለጥልበት ቦታ ቃኘሁ። ጣራው ኮርኒስ የለውም። አጠናው ሸረሪት አድርቶበታል። ለሽርጤ መስቀያ አጣሁ። የበሩ መቀርቀሪያ ላይ አንጠለጠልኩት። መሬት ይነካል። 2 ቦታ ጥፌ እንደገና አመቻቸሁት። የውሃው ቅዝቃዜ አጥንት ድረስ ይዘልቃል። በሩ ተንኳኳ። ጣሳውን አንከርፍፌ ለማዳመጥ ተዘጋጀሁ። ረስቼ ሳሙና ሳልሰጥህ በሩን ክፍት እጄን ወጣ አድርጌ ቁራጭ ሳሙና ተቀበልኳት። ድርቅ ያለ እከክ ያጎበጎበበት ነው። አረፋ የሚወጣው አይመስልም። ታጥቤ ስወጣ ኃይሌ መኝታ ክፍሉን የበረንዳ መደገፊያ ተደግፎ ያጨሳል። አትታጠብም? በርዶኛል ባክህ፣ የጎባ ውሃ በረዶ ነው። አንደኛውን ነገ ቤት ስገባ ታጠባለሁ። ቁርስ በልተን 3 ብር፣ ሻይ ጠጥተን 30 ሳንቲም ከፈል። አሁን ያለን ገንዘብ ለአንዳችን ትራንስፖርት እንኳን አይከፍልም አልኩት። የቀረንን ገንዘብ ቆጥሬ እያሳየሁት። ስንት ነው እሱ? 11 ብር ከ70 ሳንቲም። ለሁለት አንድ መኝታ እንይዛለን። ከዛ 43 ብር ለመኪና፣ 4 ብር ለአልጋ፣ 45 ብር የሚጎድለን 34 ብር ነው። አብሽር ችግር የለው። ዘና ማለቱ አስገረመኝ። አንድ አዲስ ጃኬት አለኝ። አሪፍ ጃኬት ነው። ከ3 ቀን በላይ ያለበስኩትም። እንደገዛሁት ነው የታፈስኩት። 60 ብር ነው የገዛሁት። 40 ቢያጣ 35 አያጣም። ነይ እስቲ ፀሐይ አላት የኔን መልስ ሳይጠብቅ። ለነገሩ እኔም ብሆን ከዚህ የተሻለ መላ ልፈጥር አልችልም። ችግሩ ገዢ ካልተገኘ ወይም ያን ያህል ካላወጣ ነው። በዚያ ላይ ኃይሌ በጣም አጭር ነው። የጎባ ሰው ደግሞ ረዣዥም መለሉ ነው። እዚሁ ጠብቀኝ አለና ፀሐይን ወደ መኝታ ክፍሉ ይዟት ሄደ። ትንሽ ቆይቶ ኃይሌ ተመልሶ መጣ። ብቻውን ነው። ጃኬቱን አልያዘም። ዝም ብሎ አጠገቤ ተቀመጠ። ጃኬቱስ ሰጣሃት? አይሆንም አለች። አይሆንም አለች? አልገባኝም። ምስኪን ሴት ናት። በፍጹም አይሸጥም። እኔ ትኬት እቆርጥላችኋለሁ፣ አልጋም ይይዝላችኋለሁ አለች። የምትገርም ምስኪን ሴት ናት። እሺ አልካት? አዎ፣ መግደርደር የአውቶቡስ ትኬትና ማደሪያ ቤርጎ ሲሆን አይተህ ታውቃለህ? ቢሆንም ከልብ ያዘንኩ። ይህን ያህል ገንዘብ እሷ በስንት ቀን እንዴት ሆና እንደምታገኘው ታውቃለህ? በእውነት ከሷ ይህን ያህል ብር መቀበል ኃጢአት ነው። አውቃለሁ። ጽድቅ የሆነ አማራጭ ካለህ ንገረኝ። በነገራችን ላይ ጃኬቱ አሳዝኖኝ እንዳይመስልህ። ያን ጃኬት በሚቀጥሉት 2 ዓመታት ግፋ ቢል ከ3 እና 4 ቀን በላይ አልለብሰውም። አውቃለሁ፣ ግን ታሳዝናለች። እኔም ስላሳዘነችኝ ነው እሺ ያልኳት። እኔን ከመጠየቅ ልብስህን መሸጥ ያስቀደምከው ያው ሴተኛ ዳሪ ናት ብለህ ነው አይደል? ሴተኛ ዳሪን ትከፍላታለህ፣ ትተኛታለህ። አትረዳትም፣ አትረዳህም። ወንድ ከፍሎኝ ሲተኛኝ ሁልጊዜ ሴተኛ ዳሪ መሆኔ ትዝ ይለኛል። ለዚህ ነው ካልቸገረኝ በቀር ለመኝታ ብርም አልቀበለው። ብሔራዊ ናችሁ፣ ደሞዝ የላችሁ። የመጣችሁ ዕለት በጣም ነው ያዝናናችሁኝ። ስማ በቃ እስቲ ለዛሬ እንኳን ሴተኛ ዳሪ መሆኔን እርሳና ጓደኛ፣ ወዳጅ፣ እህት እንደሆንኩ አስብ። እኔም ሴተኛ ዳሪ መሆኔን ልርሳው። ደስ ይበለኝ በእናትህ እየተናገረች እንባዋ መለጣት። እምቢ ልላት አልቻልኩም። እንዲያውም ደስ አለኝ። እሺ ስላት እንባዋ ጉንጮቿን ሰንጥቆ እየወረደ ነበር። ግን ሳቀች አለና ሲጋራውን አቀጣጠለ። ወዲያው ፀሐይ በጓሮ በር ገባች። በቀጥታ ወደኛ ነው የመጣችው። ወንበር ስባ ተቀመጠች። ትንባሁህን ወዲያ በል አለችው።
ከኃይሌ አፍ የወጣውን ጭስ በመዳፏ እያባረረች እውነትም አልቅሳለች። አይኗ ደፍርሷል። ፈገግታዋ ግን ከውስጥ ከሔዋንነቷ አስኳል የመነጨ ነው። ክብ ፊቷ ከነፍሷ የሚመነጨውን ትፍስህትና ፈገግታ መሸከም አልቻለም። ደስታና ፈገግታዋ ከፊቷ ላይ እየተዝረከረከ የእኛንም ፊት አለበሰው። ደስታን አጋባችብን። ብርቱካን መጣችና ድፍን 50 ብር ሰጠቻት። እንዴ ያውም ተበድረሽ ነው አለ ኃይሌ በመገረም አፈጠጠ። ብድር ነበረባት እየከፈለችኝ ነው፣ እንካ በኋላ ትኬት ቁረጥ ብላ ለኔ ሰጠችኝ። ተቀበልኳት። አልጋውንም ከፍዬላችኋለሁ። በፍጹም ለአልጋ አለኝ ደግሞ ከዚህ መልስ አለ አልኩና ከኪሴ ካወጣሁት ብር ላይ 4 ብር እየሰጠኋት አንድ አልጋ ይበቃናል አልኳት። ኧረ እባክህ ኃይላትማ የውጪ ሳልለው አይሄድም። ብርቱካንም ዳንስህን ወደዋለች። ከሱ ጋርማ ሙሉ ሌሊት ነበር ሲደንሱ ማደር ስትለይ ነበር። 2 አልጋ ይዣለሁ አለችና እየሳቀች በተቀመጥንበት ትታን ሄደች። የደስታ ሁሉ የበላይ ምንጩ ከገነት የሆነው ትፍስህት ሰዎችን በመርዳት ብቻ እንደሚገኝ በዚያች ቅጽበት ከፀሐይ ተማርኩ። 8 ሰዓት ላይ ተሰልፈን 9 ሰዓት ላይ የአውቶቡስ ትኬት ቆረጥን። ከምሽቱ 2 ሰዓት ላይ ራብ በልተን 2 ተኩል ላይ ወደ የሆቴላችን ገባን። ስንገባ ፀሐይ ከበር ላይ ተቀበለችን። ሌሊት መንገደኛ መሆናችንን ገልጸን የፀሐይን የመጠጥ ግብዣ ላለመቀበል ተጨቃጨቅን። እንዲከፋት ግን አልፈለግንም። እኔ ጂን ኦሬንጅ፣ ኃይሌ ውዙ አዘዝን። እስከ ምሽቱ 5 ሰዓት ድረስ ካረቄ ደጋገምን። በነጻነት መለሰ ዘፈን ደነስን። እውነትም ብርቱካን አደናነሴን ወዳው ነበር። ሙሉ ሌሊት ስንደንስ አልደከማትም። ከወር በኋላ ፈቃዴን ጨርሼ ወደ ካምፕ ስመለስ ለፀሐይና ለብርቱካን ለእያንዳንዳቸው በ8 ብር ነጠላ ገዝቼላቸው ሄድኩኝ። ፀሐይ ለኛ ያደረገችውን በጎ ነገር ያ ከእኔ የተጣላው አየር ወለድ ሰምቶ አላስቀምጥ ስላላት ጎባን ጥላ እንደሄደች ብርቱካን ነገረችኝ። የነጠላ ስጦታውን የመረጥኩት ፀሐይ እንዴት ያለች ጓደኛ፣ ወዳጅ፣ እህት እንደሆነች ልመሰክርላት ነበረ። ሁለቱንም ነጠላ ለብርቱካን ሰጠኋት። ኃይሌ ጋንች የብሔራዊ ውትድርና አገልግሎት ግዳጁን አጠናቆ ተመልሷል። በድጋሜ ጥሪም ተመልሶ አልዘመተም። በአሁኑ ጊዜ በአንድ የስኳር ፋብሪካ ውስጥ ይሰራል። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም።